አሁን ምቾታል እንዴ? ምቾት የለም። የኔ በፊቱ ነው የሚመቸኝ። በእናት ያው ሰው የእውነት እኮ አይሰሰቅም። ከዚህ በላይ ነው የእውነት አያዝንም፣ የእውነት አይሰሰቅም ምናምንና እሷ የምትለኝን ማጉደል አልፈልግም። እኔ ልጉደል እንጂ የእሷን አላጎልም። አይዞ አመዲ አይዞሽ ከመያዜ በፊት ያስታወሱት ቃል ወሰድ ሚል ድምጽ ብቻ ነው ያወጣው። አሪፍ ዜማ እኮ ነው። እንደዛ አይነት ድምጽ ነው ያወጣሁት። ከዛ ግን ለጥ አድርገውኛል ለካ። ከዛ ስነሳ ቆለፉ። አዎ ቤተሰቦች ያላችሁልኝ ኑሩልኝ። ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ፣ ወይም ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሐሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። ጡም ዜማ እጅግ ገራሚ አልበም ከሰማን ሳምንት ሆኖናል ማለት ነው። እንግዲህ የዘጠናዎቹ ፈርጥ የነበረው ዲምቢ አመር ተሾመ አዲስ አልበም እንግዲህ ከሰሞኑ በናሆም ሪከርድ አማካኝነት እንግዲህ ለቆልን እሱን እያጣጣመን ያለ ነው ማለት ነው። ቤተሰቦች ድምፃዊ አመር ተሾመ ዲምቢ ከወጣው ከ13ቱ ትራክ የትኛው ትራክ ተመቻችሁ? የትኛው ዘፈንስ ሳባችሁ? ኮሜንት ላይ ብታሳውቁኝ ደስ ይለኛል ማለት ነው። አልበሙን ከወጣ በኋላ እንግዲህ በሳምንቱ ሴፉ ሾው ላይ ቀርቦ ሰፋ ያለ ኢንተርቪው ስለ አልበሙ፣ ስለ ህይወቱም፣ ስለ ቤተሰቦቹም ሰፋ ያለ ኢንተርቪው ከሴፉ ጋር አድርጎ ነበር ማለት ነው። አብዛኞቻችን እንዳየነው እርግጠኛ ነኝ ማለት ነው። ከዛ ካረገው ኢንተርቪው መካከል እንግዲህ ታላቅ እህቱ በቅርብ እንግዲህ ከዚህ ዓለም በሞት ተለይታለች። እጅግ በጣም ስለሷ ሲናገር የተሰማው ስሜት እጅግ በጣም የሚያሳዝን ነው። ውስጡ በጣም ተጎርቶ ነበረ፣ እጅግ በጣም አዝኖ ነበረ። እዛ ላይ የተናገረው ነገር እጅግ በጣም ውስጤን ስለነካው እስቲ ለኔ ቤተሰቦች ደግሞ ልጋብዛቸውና ሀሳብ አስተያየት ይስጡበት፣ የፈለጉትንም ኮሜንት ይስጡት ብዬ ስላሰብኩኝ እሱንም ይዤ መጥቻለሁ ማለት ነው። ግን በመጀመሪያ አመር ተሾመ ዲምቢ ዘፈን የጀመረው እንዴት ነው፣ ከቤተሰቦቹ ጋር የነበረው ቀረቤታ እንዴት ነው የሚለውን ነገር አጠር ያለችዋን ቪዲዮ ለእናንተ ጋር ይዤ እመጣለሁ ማለት ነው። ይመቻችሁ። ፍቅር ግን ነበረው እሺ ቤታችን እና ያኔ ነው ሙዚቃ ማዘር ምናምን ፋዘር ታስሮ ማታ በቃ ይደምቅ ነበር የኛ ቤት። ክራር አክሊል የሚባል አለ የብራዘር ጓደኛ ክራር ይዞ ይመጣል። እርስ በርስ እንወዳደራለን ቤት ውስጥ ብዙ ስለሆነ እና እኔ ዘፈን ነበረ፣ ድራማ ሰራ ነበር ከታላቅ ወንድሜ ጋር። ከታላቅ ቅድም ካልኩ ኢማንሽ በመሃላችን አለ። አዎ ከሱ ጋር በጣም እንወዳደር ነበር። ፋዘር ብራዘር ደግሞ ከአርት ስኩል ሲመጣ ያወዳድረናል እና በቃ ክረምት በጣም ያምር ነበር የኛ ግቢ። የደሃ ቤት ብትሆንም በጣም ፍቅር የነገሰባት ፍቅር የሞላባት ቤት ነበረች። ያን ዘመን ስታስብ ምን ይሰማል? ምክንያቱም በቃ ፍራንክ ላይኖር ይችላል፣ ሀብት የምትለው ነገር የሚቆጠረው ነው፣ ይሄ ምቾት የምትለው ነገር ላይኖር ይችላል። ግን ራሱ የምትበላው ቆሎ ምቾት እንዴ? አሁን ምቾት አለ እንዴ? ምቾት የለም። የኔ በፊቱ ነው የሚመቸኝ። በእናት አይደለ መለስ ብዬ እኔ ወላሂ ሰፈር ውስጥ ድንሽ በሚጥሚጣ እየበላው ምናምን ባሳልፍ ደስ ደግሞ እንደዛም አሳልፋለሁ። አንዳንዴ ትሄዳለህ? አዎ ሲናፍቀ አዎ ለምን መሰለህ ሪል ነገር ነው የምታየው። ምን እዚህ አሁን ብዙ እኮ ፌክ ነው። ያው ሰው የእውነት እኮ አይሰሰቅም። ከዚህ በላይ ነው የእውነት አያዝንም፣ የእውነት አይሰሰቅም ምናምንና እንዴት አይናፍቅህም? በእናት ብዙ ጊዜ እናቴ ናፍቀኝ ታውቃለች። አሁን ለኛ እኛ እንደዚህ እውቅና ላይ ምናምን ያለ ሰው ማይቸገር ማያዝን ምናምን ነው የሚመስለውና ሰው እስክታጣ ድረስ ብቻ እንትሆናለህ ታውቃለህ። እንዴ በጣም ብቸኝነት ተሰምቶኝ ያውቃል። አብሶ ናቲ ያልኩህ ወቅት በጣም ብቸኝነት ተሰምቶኝ ያውቃል። ቤተሰቦች ሀሳብ አስተያየት እየሰጣችሁ ነው። እንዴት ነው የዲምቢ አልበም ከሰሞኑ የለቀቀልን በናሆም ሪከርድስ እያጣጣማችሁት ነው ያላችሁት? ምርጥ አልበም ነው አይደል? 12 ትራኩ ምርጥ ናቸው። እኔ ከዛ ውስጥ በጣም የተመቸኝ ይረፍዳል የሚለው እጅግ በጣም መሳጭ ውስጥ ወይራ የሆነ ዘፈን ነው። ሁላችሁንም ጋብዣችኋለሁ፣ በሰሙት ደስ ይለኛል ማለት ነው። እናንተስ ከአመር ተሾመ ከ13 ትራክ ከአዲሱ አልበም ውስጥ የቱ ትራክ ተመቻችሁ? ሀሳባችሁን በኮሜንት እንድትሰጡኝ
እየጋበዝኩኝ እንግዲህ አመር ተሾመ ሙዚቃ እንድትጀመረ ስለ ቤተሰቦቹም ያለው ነገር ጠቅላላ አድርጌ ለእናንተ ጋብዤ መጣሁ። በአሁን ጊዜ ከልብ አለ ወይ ደስታ አለ ወይ የድሮ ነገር ይበልጣል? አሁን ከአንገት በላይ ነው እንግዲህ ሁሉም ሰው ፈገግ የሚለው በተጨካከነበት ዘመን የድሮ ይበልጣል ብሎ ሀሳቡን ጠብ አድርጎ መጥቷል ማለት ነው። እኔ ይስማማኛል፣ እናንተም እንደሚስማማችሁ እርግጠኛ ነኝ ማለት ነው። ይመቻችሁ። ድምፃዊ አመር ተሾመ ዲምቢ እንግዲህ ሴፉ ላይ ሰፋ ያለ ቆይታ አድርጎ ነበረ ባለፈው ዕለት። ከዛ ሰፋ ካለው ኢንተርቪው መካከል ስለ ታላቅ እህቱ በሞት ያጣበትን ስሜት ሴፉ አንስቶለት አመር ተሾመ ዲምቢ በጣም ተረብሾ በጣም በቃ ወድ ብሶት ስለ እህቱ የተናገረው ነገር እጅግ በጣም ስላሳዘነኝ እስቲ ለኔ ቤተሰቦችም ልጋብዛቸው ሀሳብ አስተያየት ይስጡበት ብዬ ስላሰብኩኝ አመር ተሾመ እህቱን በምን አጋጣሚ እንዳጣት ሰፋ አድርጎ ተናግሯል። እሱንም ለእናንተ ጋብዤ እመጣለሁ። ይመቻችሁ። እህትን በጣም ነው ነበር የምትወዳት፣ ግን አሁን ከቤተሰቡ ተለይታለች ብለሃልና ምክንያቱ ምን ነበረ? እኔ የሚገርመ ነገር በእህት አልታደልም ማለት ይቻላል። ማለት 3 እህት ሞቶብኛል አለ ይርሃማቸው። የመጨረሻዋ ግን ኢሙዬ በጣም አታችመንት ነበር። አሁን በቅርብ የሞተችው ከሞተች 3 ወሯ እና ደግሞ ማዝነው ምን መሰለ ይሄ ቀን እንዲመጣ እናፍቅ ነበር። እኔ ሁሌም ባረግ ብዬ መመኛቸው ነገሮች ነበሩና ለዛ አልደረሰችልኝም። ግን ምን አላህ ይርሃማት ማለት ምን ማድረግ ይቻላል። አሁን ፎቶ ላይ ሳይ የእድሜ ልዩነት ብዙም የላችሁምና ወጣት እንደነበረች ይሰማኛል። ምንድነው ምክንያቱ አመዴ? በጣም ወጣት ነበረች። ካንሰር ነው። እንደውም ዘላለም ኩራባቸው አላህ ይስጠው ማለት ይሄ አልበም ሊወጣ አካባቢ ነውና እኔ ለዚህ አልበም ብዙ ነገር አውጥቼ እጄ ላይ በቂ ብር አልነበረምና ሰው አትጣ ጥሩ ሰዎች አላህ ይልክልሃል ማለት አንተ ባላሰብከው መንገድ አላህ ይልክልሃልና ዘላለም ኩራባቸውና ሳሚ ካሳይ የተላ አምቡላንስ ድርጅት ባለቤት የተወሰነ ነገር አረጉልኝና ከመሞቷ በፊት ያው እኔ ጋርም ትንሽ ብር ነበር አንድ ላይ አርጌ ምናምን ውጭ ሀገርም ሄዳ ታከማ ነበር። ግን አላህ ያፈቀደው ነው የሚሆነው። አሁን እንደውም አልበሙ ሊወጣ አካባቢ በቅርብ የፖስተትኩ ነበር። መፖስተትም ምናምን አልወድም። ምን ብለህ መሰበር ያስጠላል። በእናት በጣም ነበር የምወዳት እና ደግሞ በጣም የተከበረች ጥሩ ሰው ጥሩ ሴት ነበረችና እህት ብቻ አልነበረችም ለኔ። እናትም ጓደኛ ምንም ነበረች እና ደግሞ ተከተዋነኝ እሷ ነች ያሳደገች። አላህ አላለው መቼም ያው በህይወት ውስጥ ስትኖር የኮ ለኛም የተቀመጠ ጣፈንታ ነው፣ የጊዜ ጉዳይ ነው እንጂ። አዎ ግን አንዳንዴ ታውቃለህ አሁን ምን አለ ብታይላል። አሁን ደግሞ ጥሩ ሆኖልኛል ይሄ አልበሙና ብትኖር ብታይ ደስ ይለኝ ነበር። በስራዎች ብዙ ታበረታታህ ነበረ በህይወት ዘመኑ? እንደ አጋጣሚ ሆኖ እኔ ወይ እድለኛ አይደለሁም ታውቃለህ። መጀመሪያ አልበሜ ልክ ሊወጣ አካባቢ ነው ማዘሬ በህይወት ያጣዋትኝ። አሁንም ደግሞ ልክ በቃ ጨርሼ ደረስኩ ስል ደረስኩ ስትል መነጠቃ አያስጠላም? እንደዛ ነው የሆነብኝና ግን በቃ አላህ ምክንያት አለው። ባክ መቼም እሱ አንድ ነገር ሳያዘጋጅ መቼም እንደዛ ያደርግ እና ካንሰር ነው የጡት ካንሰር ነውና ሄዳ ታክማ መታ ሰላም ናት ተብለን ሳይታወቅ ለካ ጎርቷታል። እና ደግሞ ቦንጋ ነበርኩ። ቦንጋ ለምን ሄደ ነው? ለስራ። እሺ ለኮንሰርት ሄጄ ስመጣም አላገኘኋትም። አዛኝ ነበረ ማርና ቡና ምናምንና የሆነ ልትነግረኝ የምትፈልገው ነገር ነበርና እሱ ሲቆጨኛል።
እሱ ሲቆጨኝ ምን ልትልህ እንደፈለገች አለ ምክንያቱም የእሷን ቃል ስተገብር ነው የኖርኩት ማለት ስለም እሷን በጣም ነው የምሰማው ከቤት ውስጥ እሷ የምትለኝን ማጉደል አልፈልግም እኔ ልጉደል እንጂ የእሷን አላጎል አይዞ ሐመዲ አይዞሽ ራስ ላጠንክራ እሺ በጣም የሚያሳዝን የእህቱን አሟሟት እንግዲህ አመር ተሾመ ዲምቢ ነግሮ መጥቷል ማለት ነው። እኔ ራሴ በጣም አሳዘነኝ። በጣም አብሶ በጣም የምትወደው ቤተሰብ አካልክ ሲለይክ በዛውም በደስታው በቃ ይህን ቀን ብታይልኝ እያለ እየተመኘ አልሆነም ማለት ነው። የመጀመሪያ አልበሙ ሲወጣ እናትየው አፕን አድርጓል። ብቻ በጣም አሳዝኖኝ ነው ይህን ፓርት ለእናንተ ጋብዣችሁ የመጣሁት ማለት ነው። በዚህ ቪዲዮ እንግዲህ ቤተሰቦች ምን ሀሳብ አስተያየት ትሰጡኛላችሁ፣ አህመድንስ ምን ትሉታላችሁ የሚለውን ነገር ከእናንተ እየጠበቅኩኝ፣ አህመድ ግን እጅግ በጣም አሳዝኖኛል። ንግግሮቹ ራሱ በጣም ልቤ ነክቶታል ማለት ነው። ግን ቢሆንም ጀግና የሆነ አልበም በናሆም ሪከርድስ ከሰሞኑ አበርክቶልናል። እሱን እየኮመኮመን ነው ያለ ነው። ህይወት እንግዲህ እንደዚህ ነው፣ አንድም ደስታ አንድም ማዘን ነው። ስለዚህ ሁለቱንም እያቻቻለን መሄድ አለብን እያልኩኝ ቤተሰቦች ሰብስክራይብ ያደረገ ሰው ሰብስክራይብ አድርጓል። ሀሳብ አስተያየት እየሰጠ ነው። ይመቻችሁ። ወዳችኋለሁ። ወደ ቀጣይ ቪዲዮ አለፍኩ። ፒስ ብራዘር ሰብስክራይብ አድርጋ ለስ ቼክ አድርገው ግድ የለም እስቲ አድርገዋል። ላይክስ ይመቸ ሲስተርስ ቼክ አድርገው ግድ የለሽም ይመቻችሁ። ወዳችኋለሁ ማለት ነው። ከዛ አዘን ወተን እንግዲህ ፈታ ወደሚያደርገው ቪዲዮ ልናልፍ ነው ማለት ነው። ቤተሰቦች ድምፃዊ አመር ተሾመ ዲምቢ እንግዲህ በአንድ ወቅት ናዝሬት ላይ እንግዲህ አንገት ሰርቶ ነበረ። እንዴት እንደተሰራ ምንስ እንዳጋጠመው ሰፋ ያለ ገጠመኙን እንግዲህ ለሰይፉ አጫውቶታል። ፈታ ዘናም ያደርጋልም ያሳዝናልምም። እስቲ በሱ ቪዲዮ ፈታ ብለን ዘና ብለን እንምጣ ለማለት ነው። ይመቻችሁ። አስታውሳለሁ አንዴ ሃንግ ተሰራህና ደወልኩልህ። አላወራሁም እኮ እሱን ነገር አላወራሁት። እንዴት ነው ምንድነው መሰለ እኔ በልምዴ ልክ እቺ አመሻሻዋለች አብሶ አዳማ ከሆንኩኝ እሺ አመሻሻዋን እወዳታለሁ በጣም እሺ። ክረምት ነውና ካፌ አለ አዳማ ደግሞ ልክ በቀጠሮ ነው የሚዘንበው ነው የሚመስልህ 10 ሰዓት ይዘንባል 12 ሰዓት ምናምን ያቆማል። ስለዚህ መሬቱም አፈሩም አሸዋማ ስለሆነ ይመጣል። ስለዛ ቅዝቃዜም አለ ምናምን ወክ ማድረግ ወዳለሁ። ወክ ሳረግ ደግሞ የድሮ ሶፈሮችን መርጬ ነው ወክ ማድረገው። እሺ። እና ግሎሪ የሚባል ሆቴል አለ በጀርባ በኩል በገብርኤል አለ ወደ ታችኛ በፊት ምን አልፍበት ነው። እሺ። ቁልቁለት ነው። አዎ። በቃ ወደሱ ወደ በአስፋልቱ እንወጣለን ወደ ከተማ ማለት ነው። እና አስፋልት እኮ አለ እቺኛው መንገድ መረጥኳት እኔ ለትዝታይ እና ደግሞ ዜማ እየሰራው ነበር ሐሳብ ውስጥ ነው። አዎ ዜማ እየሰራው ነው። እንደዚህ ስልኬን ሪከርድ ላይ አድርጌ አይ ነገር ደግሞ በጣም መመሰጥ ይጠይቃል ይመስለኛል። በዙሪያ ምን እንደሚካሄድም አታስብ። እና እንደዚህ እየሰራው አንድ ሴትና አንድ ወጣት ተቃቅፈዋል። አንድ ደግሞ ከጎናቸው አለ። በቃ ያው ፍቅር ላይ ናቸው ብዬ ነው። ከዛ እነሱ ልፍ አሉኝ። ከዛ እሱም ትንሽ መጣና እኔ አልገመትኳቸው ያልኩኝ ሽር አረገኝ ከኋላ መጥቶ ከነዜማው ከነዜማው እንደዚህ አርጎት አንተ ያስታወስኩት እኔ ሌላ ምንም የለም። ከመያዜ በፊት ያስታወስኩት ቃል ወሰድ ሚል ድምጽ ብቻ ነው ያወጣው። አሪፍ ዜማ እኮ ነው። እንደዛ አይነት ድምጽ ነው ያወጣሁት። ከዛ ግን ለጥ አድርገውኛል ለካ። ከዛ ስነሳ ቆለፉ። አዎ ስነሳ ከዚህ ጀምሮ ሚል ነገር ነው የተሰማው። ይሄ ውር አድርጎ ወደ ጭንቅላት የመጣ ብቻ አንገተ ይዘህ ታውቃለህ? ከዚህ ነው የሚጀምረው ወላሂ ብቻ እዚህ ጋር ነው። ከዛ ስትነቃ የነበርክበት ሞመንት ነው የምታስታውሰው። የመጨረሻ ክትጽበት ነው የምታስታውሰው። አዜማ እየሰራ መሆኔን ነው ያስታወስኩትና እንዴ ስነሳ ኮብል ላይ ነኝ። ኮብል ላይ እንዲተጋግጫለሁ እንዴ
ከመጀመሪያው ነው እኔ መሬት ላይ እዚህ ኮብለተኝ ዜማ መስራት ይጀምራል። ከዛ ሳስታውስ ለካቁ ሰርተውኛል። ምንም አላልኩም። ሰው ደግሞ እየተሰበሰበ ነበር። አስበኔ ደግሞ አስባል እንዴት ናችሁ ሰላም ነው ምናምን እዚህ ልሳለም መጥቼ ትንሽ የሚጥል በሽታ አለብኝ ምናምን ብያቸው ላጥ ይሄድኩ። በቃ ድምጻቸው የተዘጋም ዘፋኞች አሉ በነገራችን በምት የሚያሳዝነኝ። አዎ በጣም ምርጥ ድምጻያን በአላህ ማለት የምርስ ለአንዴና ለመጨረሻ ጊዜ ነው ወይስ ያቆም? ኧረ ተው ወላሂ በሃንግ ምክንያት። አዋ ይሄ እኮ በጣም ሴንሲቲቭ ቦታችን እኮ ነው። እኔ አንዴ ልብ ወዳጅ አንዶን የማሙድ የሚሰራ ዘፋኝ በጣም ነው የሚያሳዝነኝ። ሃንግ ካረጉት በኋላ በቃ ያስቴርን ነው የሚዘፍ ያስቴሮነ አቀጠኑት። አዎ ቀጠነው። እንግዲህ ቤተሰቦች እንዴት ነው የሃንጉ ጨዋታ ዲምቢ ያካፈለን የገጠመውን ገጠመኝ እንዴት አያችሁት? ውሰደው ተመሽቶኛል። የማሙድ የሚዘፍነው ልጅ የነበረው ሃንግ ከተያዘ በኋላ እንግዲህ ያስቴር ሆኖበታል። እሱም ተመችቶኛል ማለት ነው። ቤተሰቦች እንግዲህ አመር ተሾመ ዲምቢ አዲስ አልበም ካበረከተን 1-2 ሳምንት ሆኖታል ማለት ነው። በሱ ፈታ ዘና እያለን ነው። 13 ትራክ ነው ያለው። 13 ትራክ በጣም በአሁኑ ወቅት ላይ ጥሩ እየተደመጠለት ነው ያለው። ከረጅም ዓመታት በኋላ ነው በአዲስ አልበም የመጣው ማለት ነው። የ90ዎቹ ፈርጥ የነበረው አመር ተሾመ ዲምቢ ማለት ነው። አመር ተሾመ ዲምቢ ከወጣው ከአዲሱ አልበም የትኛው ትራክ ተመቻችሁ? እስቲ በኮሜንት ብራዘር ሲስተር ብታሳውቁኝ ደስ ይለኛል ማለት ነው። እኔ ግን ይረፍዳል በጣም ተመችቶኛል። በዛው እንግዲህ ሰይፉ ሾው ላይ ቀርቦ ሰፋ ያለ የህይወት ተሞክሮውንና ስለ ሙዚቃውም ተናግሮ ነበረ። እኔ የመሰጠኝን ጋበዝ አድርጌ ስለ እህቱም የተናገረው ነገር እጅግ በጣም ስላሳዘነኝ ጋበዝ አድርጌ መጣው ማለት ነው። ስለ አመር ተሾመ ዲምቢ የፈለጋችሁትን ሀሳብ አስተያየት እንድሰጡኝ በማለት በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ